መመካከር ቂምና በቀልን ያስቀራል፣ ዓለም መተማመንን በመተማመን ይተካል፣ ፍቅርና ሰላም ያመጣል፣ ተድላና ደስታን ያደረጃል። ይሁን እንጂ ያልተመካከሩ ሀገራት ግን ለዘመናት ተዋግተዋል። ግጭቶች በየትኛውም ዓለም አሉ። ልዩነቱ ግን ምን ያክል ጥልቅ ናቸው፣ የሚፈቱበት መንገድ ምን አይነት ነው የሚለው ነው። የዚህ መልሱ ደግሞ መመካከር ነው። ምክንያቱም መመካከር የሰለጠነ ማህበረሰብ መለያ እንዲሁም የሀገር ጽናት ዋስትና ነው። ዛሬ ኢትዮጵያ በታሪኳ እጅግ ውድ የሆነ የመመካከር እድል አግኝታለች። ሀገራዊ ምክክር ኮሚሽን በብዛት አካል ጉዳተኞች በተለይ ያስደሰተኝ አካል ጉዳተኞች መኖራቸው በጣም እጅግ ደስ ብሎኛል። በሁለተኛ ደግሞ በዚህ ሀገራዊ ምክክር ኮሚሽን ላይ ሁሉንም አካታች አድርጎ በማሳተፉ ሴቶችና ወጣቶች እንዲበረታቱ ሃይማኖቶችን አካቶ በመኖሩ በጣም እጅግ ደስ ብሎኛል። በዓለማችን ታሪክም ጥልቅ የነበረን ማህበራዊ ቁስል በእውነተኛ ውይይት ፈውሰው ዛሬ ላይ የጸኑ ሀገራት ተሞክሮም ትልቅ ትምህርት ይሰጠናል። ምክንያቱም ምክክር ለሀገራዊ ግንባታ መሰረት የሚጥል በመሆኑ ነው። እድሉ ብዙ የሀገራችን ስትራክቸራል ጉዳዮችን አድሬስ የሚያደርግ ይመስለኛል። ከሀገረ ግንባታ አኳያ፣ ከመልካም አስተዳደር አኳያ፣ ከሃይማኖት ጉዳዮች አኳያ ብዙ ነገሮችን አድሬስ ያደርጋል። እኛ ደግሞ ብዙሃንን እንደ ሀገር የሆነ ወጥነት ወይም አንድ አይነትነት የሚገልጸን ሰዎች አይደለንም። የተለያየ ባህል፣ የተለያየ ብሔረሰብ፣ የተለያየ ሃይማኖት ያለን ሰዎች ነን። በዚህ ሁኔታ ውስጥ እዚህ ጋር መተን ያሉ ችግሮችን ፊት ለፊት ተነጋግረን ተመካክረን የመፍታት ጉዳይ አማራጭ አለው ብዬ አላስብና ሁሉም ያለውን የሚሰማውን እሱን ያለውን ነገር እዚህ ጋር አውጥቶ አቅርቦ በውይይት በንግግር ይፈታል ብዬ አስባለሁ። ለሌላው ማስተላለፈው መልእክት ይሄን ነው። ውይይትን ባህል እናድርግ፣ መመካከርን ባህል እናድርግ። ይሄን ስናደርግ ውጤት እናመጣለን። ይሄ ምክክር ለኛ ሀገር አዲስ ጅማሮ ነው። ይሄንን አዲስ ጅማሮ ደግሞ በእኛ ላይ የተጀመረው ለመጪው ትውልድ እንዲቀጥልበትና ይሄ በአፍሪካም በኢትዮጵያም የተጀመረው ለወደፊቱ ይሄ ሀገር በህገ መንግስትም ይሁን በተቀምጦ መወያየትም ይሁን ሀገራዊ ምክክር እልባት ያገኛል። የተመካከሩ ለሀገራቸው የተሻለውን ሀሳብ መርጠዋል። ኢትዮጵያውያንም የጀመሩትን ታሪካዊ የምክክር ጉባኤ እውን እንዲሆን በመስራት ውይይትን ባህል ያደረገ ትውልድ እንዲኖር መስራት ይገባል። ምክክር አድርገን እስከታች ድረስ በትምህርት ቤትም በነዋሪው በሁሉም ይሄ ምክክር ወርዶ ሁሉም እየተወያየ ችግሩን እንዲፈታ ማድረግ ይጠበቅብናል። እኛ ከራሳችን ጀምረን ደግሞ ምን ላድርግ መካከረን ችግር እንድንፈታ ነው ማለት። ከያንዳንዳችን የኛ ይበልጣል የሚለውን ትተን የሁላችንም ሐሳብ የኔ ሐሳብ ከኔ የሱ ከሱ ሐሳብ ይበልጣል፣ የኔ ክልል ከሱ ክልል ይበልጣል፣ የኔ ብሔር ከሱ ብሔር ይበልጣል የሚለውን ትተን የሚጠቅመንን ነገር የማይጎዳን ከሆነ በማይጎዳን ነገር ሐሳብ ሰጠን ተወያይተን የጋራ አድርገን አንድ ላይ የሁላችንም የጋራችን ብለን የምንወያይበትና ተመካክረን ደግሞ እንደ አንድ አገሪቷን የሚገነባበት ሂደት ነው ብለን እናስባለን። እንዲህ ያለውን ታሪካዊ የምክክር ሂደት እውን ማድረግ የሁሉም ኃላፊነት ሊሆን እንደሚገባም ተነስቷል።